ክብደት ቀንሳችሁ ነገር ግን ቦርጭ አካባቢ አልቀንስ ብሎ ለተቸገራችሁ ስፔሻሊ ሴቶች ላይ እንዲሁም ደግሞ አንዳንድ በጣም ትልቅ ሰውነት ያላቸው ወንዶች ላይ የምናየው ነው። ስለዚህ እንዴት ነው በቀላሉ መቀነስ የምትችሉት? ቦርጭ አካባቢ ያለ ስብን በቀላሉ እንዴት ነው ማቅለጥ የምትችለው? የሚሉትን 5 ፖይንቶች ሜጀር ፖይንቶች እናያለን። በአግባቡ ካደረጋችሁ በእርግጠኝነት ጥሩ ለውጥ ነው የምታገኙበት። እስከመጨረሻው ቪዲዮ ተከታተሉ። አመሰግናለሁ። ዓላማው ኢንሱሊን ሬዚስታንስን መቀነስ ነው። ኢንሱሊን ሬዚስታንስ ነው ዋነኛው ክብደት እንድጨምሩ የሚያደርጋችሁ ማለት ነው። ስለዚህ ኢንሱሊናችሁ ከፍ ያለ ስለሆነ ኢንሱሊናችሁን የመቀነስ ስራ ነው የመጀመሪያ ስራ መስራት ያለባችሁ። ለዛ ደግሞ ኬቶሲስ ያስፈልጋቸዋል። ኬቶሲስ ማለት ኬቶን ፕሮዳክሽንን መጨመር ማለት ነው። ኬቶን ደግሞ የምንላቸው አንድ ስብ ሰውነታችን ውስጥ ያለ ስብ በሚቀልጥበት ሰዓት ባይ ፕሮዳክት ወይም ተረፈ ምርት የምንለው ማለት ነው። ስለዚህ እነዚህ ተረፈ ምርቶች እንዲጨምሩ ማድረግ ነው። ምክንያቱም ደሞር ኬቶን ባመረታችሁ ቁጥር ደሞር ፋት ሉስ እያደረጋችሁ ስለምትሄዱ ማለት ነው። የመጀመሪያው ስቴፕ ወይም ደግሞ ቁጥር 1 ማድረግ ያለባችሁ ሞር ሳላድን በደንብ መመገብ ነው። በተለይ አረንጓዴ ቬጅቴብሎችን ከምትበሉት ምግብ በፊት ስፔሻሊ ቁርስ ላይ እንዲሁም እራት ላይም ከመብላታችሁ ስጋ የሚሆን ሌሎች ነገሮችን ከመብላታችሁ በፊት መጀመሪያ ቬጅቴብሎችን በደንብ አድርጋችሁ መብላት ነው። በሃይ ኳሊቲ እንዲሁም ደግሞ በሃይ ኳንቲቲ ማለት ነው። ያ ማለት እነዚህን ሰላጣ ሊሆን ይችላል፣ እነዚህ ጥሬ የምንላቸው ሊበሉ እንደ ካሮት ሌሎችንም በሳላድ መልክ በተለይ ጥሬዎቹን በደንብ መመገብ ነው። የቻላችሁትን ያህል መመገብ ነው። ይሄ ጥቅሙ ምንድነው? አንደኛ አረንጓዴ ቬጅቴብሎች በቀላሉ ኢንሱሊናችሁ ስፓይክ እንዲያደርግ አያደርጉባችሁም። አንደኛው ጥቅም እሱ ነው። ሁለተኛው ጥቅም ቀጣይ የምትበሉት ስጋ ለምሳሌ ቢሆን እንቁላል ቢሆን አንዳንዴ ከፍተኛ ፕሮቲን በምንበላበት ሰዓት መልሶ ኢንሱሊናችን እንዲጨምር ስለሚያደርግብን ያንን ይከላከሉላቸዋል ማለት ነው። ሁለተኛ ደግሞ ብዙ ፕሮቲን አብዝታችሁ እንዳትበሉ ይከላከሉላቸዋል። ሌላኛው ጥቅማቸው ምንድነው? ከፍተኛ የሆነ ማግኒዥየም፣ ፖታሲየም እና ቫይታሚን ሲ እንድታገኙ ይረዳቸዋል። ስፔሻሊ ምግባችሁን ከካርቦሃይድሬት ካላቸው ነገሮች ቀንሳችሁ ወደ ኬቶጀኒክ ዳይቶች በምትገቡበት ጊዜ ብዙ ሰዎች ላይ የምናየው የቫይታሚን እና እንዲሁም የሌሎች ሚነራሎች እጥረት ሊያጋልጣቸው ይችላል ማለት ነው። ያንን በከፍተኛ ሁኔታ በእነዚህ መከላከል ትችላላችሁ ማለት ነው። ሌላኛው ምግባችሁን ከካርቦሃይድሬት ወታችሁ ወደ ኬቶጀኒክ ዳይት ስትቀይሩ የሚያጋጥማችሁ ኬቶ ክራምፕ፣ ኬቶ ፍሉ እና ኬቶ ፋቲክ የምንላቸው እነዚህ ምግባቸውን ወደ ፕሮቲን ከማድረጋቸው ጋር ተያይዞ የሚመጡ እንደ ጉንፋን አይነት የሚመስሉ ስሜቶች፣ የተለያዩ መገጣጠሚያቸውን ህመም ሊያመጣ ይችላል። እንዲሁም ደግሞ ከፍተኛ ድካም ሊያመጣባቸው ይችላል። በተለይ መጀመሪያ አካባቢ ምግባቸውን ስንቀይረው የምናየው ነገር ነው። ስለዚህ ያንን ሙሉ ለሙሉ እንዳይከሰት ወይም ከተከሰተን ፕሪቨንት ለማድረግ ከፍተኛ የሆነ ሳላድን መጀመሪያ ተጠቅሞ ከዛ በኋላ ወደ ፕሮቲኖቹ መሄድ እነዚህን ሁሉ ያስቀርላቸዋል ማለት ነው። ስለዚህ መጀመሪያ ሳላዳችሁን በደንብ አድርጋችሁ መብላት ሁሌም፣ ከዛ በኋላ ቀጥሎ ፕሮቲን እና ፋት የሆኑ ምግቦችን አስከትለው መብላት በዋነኝነት ኢንሱሊናቸው እንዲቀንስ እንዲሁም ከላይ የዘረዘርናቸው ጥቅሞች እንድታገኙ እንዲሁም ደግሞ በቀላሉ ስብ እንድታቀልጡ ይረዳቸዋል ማለት ነው። ሁለተኛው ቦርጭን ለመቀነስ የሚረዳቸው ምንድነው? በቂ የሆነ ፕሮቲንን መመገብ ነው። ፕሮቲን ስትመገቡ መካከለኛ የሰውነት ቁመት ያላችሁ ሰዎች በእጃችሁ መዳፍ ልክ አድርጋችሁ ስጋውን ለምሳሌ በፓልም ሃንድ መለካት ትችላላችሁ። ምክንያቱም ብዙ ጊዜ አንዳንዴ 150 ግራም፣ 100 ግራም፣ 200 ግራም ተጠቀሙ ሲባል አንዳንዴ ለመለካት የማይመች ሊሆን ይችላል። ስለዚህ መካከለኛ የሰውነት ክብደት ያላችሁ በእጃችሁ ልክ የሆነ ፕሮቲንን መጠቀም ትችላላችሁ። ስጋ የሚሆን ሌሎች ነገሮችን ማለት ነው። ከዛ ውጭ ካልሆነ ግን በግራም ደግሞ መጠቀም ከ150 እስከ 200 ግራም መጠቀም ትችላላችሁ ማለት ነው። ፕሮቲን በምትጠቀሙ ሰዓት ብዙ ሰዎች የሚሰሩት ምንድነው? ሊን የሆነ ፕሮቲን ነው የሚጠቀሙት ወይም ደግሞ በጣም ቀይ የሆነ ስጋ ወይ ደግሞ ለምሳሌ የፍየል የበግ ስጋ እንደዚህ የምትጠቀሙ ከሆነ በጣም ጥንቃቄ ማድረግ ወይም ደግሞ የዶሮ ስጋ የምትጠቀሙ ከሆነ በተቻለ አቅም አሳም ስትጠቀሙ ፋቲ የሆኑ ነገሮችን መጠቀም ያለባቸው። ትንሽ ስብነት ያላቸውን፣ በጣም ስብ መሆን የለበትም ግን ትንሽ ፋቲ የሆነ ምክንያቱም ፋት ካለ ፕሮቲኑ የሚያመጣውን ኢንሱሊን ስፓይክ ኮምፕሊትሊ ይቀንስላቸዋል ማለት ነው። ካልሆነ ግን ፕሮቲን በጣም አብዝታችሁ የምትጠቀሙ ከሆነ የኢንሱሊናችሁን ዳይሬክትሊ ሳይሆን ኢንዳይሬክትሊ ይጨምርባቸዋል ማለት ነው። ምክንያቱም መጨረሻ ላይ ፕሮቲን ሄዶ በግሉኮስ መልክ ስለሆነ ስቶር የሚደረገው፣ ስለዚህ ያኛውን ስፓይክ ኢንሱሊን ስፓይክ ያመጣባቸዋል ማለት ነው። ሶስተኛው ፖይንት ፋት አብዝታችሁ መመገብ ይኖርባቸዋል። በደንብ ቁርሳችሁም፣ ምሳችሁም፣ እራታችሁም ላይ በደንብ በቂ ፋት ማግኘታችሁን እርግጠኛ መሆን አለባችሁ። ስፔሻሊ ከአቮካዶ ሊሆን ይችላል፣ ከኦሊቭ ኦይል ሊሆን ይችላል፣ ከኮኮናት ኦይል ሊሆን ይችላል። ከዛ ውጭ ኦቾሎኒ ሊሆን ይችላል። እንዲሁም ደግሞ ከእንቁላል፣ ሌሎችም እነዚህ ፋት ሊይዙ የሚችሉ ምግቦችን ቅቤ የተወሰነ ልትጠቀሙ ትችላላችሁ። ሰው ከነዚህ በቂ ፋት በቁርሳችሁ፣ በምሳችሁ፣ በራታችሁ ላይ መኖሩን እርግጠኛ መሆን አለባችሁ። ፋት ምንድነው ጥቅሙ? ለረጅም ጊዜ ሆዳችሁ ፉል ሆነ ወይም ደግሞ የረሃብ ስሜት ሳይሰማችሁ እንድትቆዩ ይረዳችኋል ማለት ነው። ለረጅም ጊዜ ምግብ ሳትበሉ የምትቆዩ ከሆነ የኢንሱሊን ስፓይካችሁን ኮንትሮል አደረጋችሁ ማለት ነው። ኢንሱሊን ደግሞ ሎው ከሆነ ሁሌም ፋት በርኒንግ ይፋጠናል ማለት ነው። ስለዚህ በዛ ምክንያት በደንብ መቀነስ ትችላላችሁ ማለት ነው።
ምግብ ሳይረባችሁ በፍጹም መብላት የለባቸውም ማለት ነው። ብዙ ሰዎች ላይ የማየው ምሳ ስለደረሰ ምሳ፣ እራት ስለደረሰ እራት በፍጹም መብላት የለባችሁም። ሰውነታችሁ ካልፈለገ በቀን 2 በልታችሁ ልትውሉ ትችላላችሁ። አንዳንዴ በቀን 1 በልታችሁ ልትውሉ ትችላላችሁ። ፉል የሆነ ስሜት ካላችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ልክ ምግብ ሲያስፈልጋችሁ ሰውነታችሁ በጣም ረሃብ ውስጥ ሲገባ ሳይሆን የተወሰነ ምግብ ሲጠይቃችሁ ብቻ መመገብ። ይሄ በራሱ ኢንሱሊን ስፓይክ ቶሎ ቶሎ በመመገብ የሚመጣውን የኢንሱሊን ስፓይክ መከላከል ትችላላችሁ ማለት ነው። አራተኛው በቀን 2 ለምሳሌ የምትበሉ ከሆነ የምትበሉት ፖርሽን አነስ ያለም ከሆነ አንዳንዴ ለኒውትሪሽናል ዴፊሽንሲ ልትጋለጡ ትችላላችሁ ማለት ነው። ማግኒዥየም፣ ፖታሽየም፣ ካልሽየም ሌሎች ነገሮች ሊያጋጥሟችሁ ይችላሉ። ስለዚህ ያንን ለማካካስ እንዲሁም ኤሌክትሮላይት ሊያንሳችሁ ስለሚችል ሲሳልት የምንለው እሱን ምግባችሁ ላይ ብትጠቀሙ በደንብ ጥሩ ነው። ምክንያቱም ኤሌክትሮላይት ኢምባላንሱን ያስተካክልላችኋል ማለት ነው። ስለዚህ ከዛ ውጭ በሳምንት 1 ቀን 2 ቀን የተወሰነ ጨው እያደረጋችሁ ግፊት ከሌለባችሁ ወይም ደግሞ ግፊታችሁ ኮንትሮልድ ከሆነ በኋላ ጨው በሳምንት 2 ቀን ውሃ ላይ እያደረጋችሁ አናኳር ጨው እያማማችሁ ብትጠጡ ይሄ ኤሌክትሮላይት ባላንሱን ስለሚጠብቅላችሁ አንደኛ ኤነርጂ እንድታገኙ፣ ሁለተኛ ደግሞ ኤሌክትሮላይት ችግር እንዳይገጥማችሁ ያደርጋችኋል ማለት ነው። አምስተኛውና የመጨረሻው ፖይንት ፕሮሰሱን አሰልቺ ባታደርጉት መልካም ነው። ለምሳሌ ብዙ ጊዜ ከጣፋጭነት ያላቸው ምግቦችን ስትበሉ ቆይታችሁ በአንዴ ወደዚህ ሽፍት ስታደርጉ ብዙ ሰዎች የመሰላቸት ነገር ይኖራል። ስለዚህ ያን ሪፕሌስ ለማድረግ የተለያዩ ኬቶ ፍሬንድሊ የሆኑ የኬክ አሰራሮች የተለያዩ ነገሮች አሉ። ዩቲዩብ ላይ ቲክቶክ ላይ ብዙ ቪዲዮዎች ስላሉ ውጭ ሀገር የተሰሩ እነሱን በደንብ ማየት ትችላላችሁ። ኬቶ ፍሬንድሊ የሆኑ ለምሳሌ በጤፍ የሚሰሩ አንዳንድ ቀለል ያሉ ኬኮች ሊኖሩ ይችላሉ። በአጃ የሚሰሩ የተለያዩ ነገሮች ይኖራሉ። ስለዚህ ከዛ ውጭ ደግሞ ዳርክ ቸኮሌት ስፔሻሊ ንጹህ የሆነ የምታገኙ ከሆነ ዳርክ ቸኮሌት አልፎ አልፎ መጠቀም ትችላሉት። ምክንያቱም ሂደቱ ስትረስ የሚፈጥርባችሁ ከሆነ በራሱ መልሶ አንደኛ ቶሎ ልታቋርጡትም ትችላላችሁ። ሁለተኛ ደግሞ ስትረስ የሚኖርባቸው ወይም ደስተኛ የሆናችሁ ምን የማትሉ ከሆነ ሰውነታችሁን በበቂ ሁኔታ ሪስፖንድ ላያደርግ ይችላል። ስለዚህ በተቻለ አቅም ኢንቫይሮንመንቱን ኢንጆይብል ማድረግ አለባችሁ። የምትበሉትን ምግብ ኢንጆይ ማድረግ መቻል አለባችሁ። ለዛ ደግሞ የተለያዩ በኬክ መልክ ምናምን መሰራት የሚችሉ ኬቶ ፍሬንድሊ የሆኑ ምግቦች ስላሉ እነሱን ቪዲዮዎች እያያችሁ ብትሰሩ በእርግጠኝነት ትጠቀሙበታላችሁ ማለት ነው። ከዛ ውጭ በደም ግፊት፣ በስኳር፣ በአይቢኤስ፣ አይቢዲ፣ በአንጀት ችግሮች፣ በጨጓራ ችግሮች፣ በጨጓራ ቁስለት፣ በአንጀት ቁስለት እየተቸገራችሁ ያላችሁ፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም፣ በሬማቶይድ አርትራይተስ እየተቸገራችሁ ያላችሁ፣ ለረጅም ጊዜ ሰፈር እያደረጋችሁ ያላችሁ ሰዎች የ3 ወር ፎሎ አፕ ፕሮግራም አዘጋጅተናል። ሀገር ውስጥና አዲስ አበባ የምትኖሩ ሰዎች በአካል መታችሁ ሕክምናችሁን መከታተል ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ደግሞ በዚህ ስልክ ቁጥር ዋትሳፕ ላይ የምትጽፉልኝ ዶክመንታችሁን የምትልኩልኝ አይቼ ኮሚኒኬት አድርገን መቀጠል ሕክምናችሁን መጀመር ትችላላችሁ ማለት ነው። ለ3 ወር የሚቆይ ፎሎ አፕ ፕሮግራም አለን። አመጋገባችሁን በማስተካከል ሰፕሊመንት በመጠቀም እንዲሁም ደግሞ ቤት ውስጥ የሚዘጋጁ አንዳንድ ሰፕሊመንቶች በመጠቀም ሙሉ ለሙሉ ከእነዚህ ህመሞች መላቀቅ ትችላላችሁ። ፔጅ አዲስ የሆናችሁ ሰብስክራይብ ማድረግ አይረሳ፣ ላይክ ማድረግ አይረሳ። አመሰግናለሁ።